ከምትሰዳደቡ መጀመሪያ የሚነገረውን ነገር በስነ ስርዓቱ ለማወቅ መሞከር ነው። እኛ ያለ ምክንያት አይደለም እዚህ መተን እነዚህን ነገሮች ስናነሳ ስራ ስለፈታን እናንተን እንዲያው ለማሳሳት ሆን ብለን ጊዜ ተርፎን ለዛ አይደለም። በቃ ያለ ችግር ስለሆነ ነው የሚታወቅ። እንደዛ ነው። ማተሚያ ቤትም የለንም። አንተማ እያሳተምክ ነው ለመሽቶኛል። ለማንኛውም አንተ ለነሱ ብለህ ሄደህ ቁርአን ገዝተህ ትመጣለህ። 10 ቁርአን አላምን ሲሉ ገዝተህ መጣህ። አሳዘንከኝ። በቃ ዶላሩን ስጠኝ እያልኩ እምቢ አልክ ትላለህ። ለማንኛውም ቤዚ ቆይታለች መሰለኝ፣ አናግሯት ስትለኝ። ቤዚ ያለሽ ቤዚ ውስጥ ቤዛ የሚባል ሰው አለ እንዴ? ከስር ያለችው ቤዛ ነች ወይ? ማም ተደላድላ ነበር ለካ እርሹ ላይ። በቃ እሺ ቀጥሉ። ሶሪ ረጅም ሰዓት ስለተቀመጠች ለዛ ብዬ ነበር። አሁን ነው እኮ ማየት። ለምንድን ነው የወረደችው? FOSAW እያሉ መጽሐፍ ጀመሩ። መንዙማ ወጣለት አይደል እንዴ? መንዙማ በጣም ነው ተመቸኝ። ኧረ ቆይ ያ ጀለስ ደግሞ ያ እንትን ያለ ልጅ ቪዲዮ ሰርቶልኝ በሳቅ ነው የሞትኩት። ከነብዩ መሐመድ በኋላ ነብይ ቢመጣ ብሎ የተናገረውን ቪዲዮ አይታችሁታል? አይተዋል አይደል? አዎ አንተ አይደል ያሰማህን መሰለኝ። እፎይ ሰምተዋል? እና SAW ሲባል SAW በሽ ሆኗል ዘንድሮ። እሱ እንዴት ዝም ተባባሉ? ግን መንዙማ እኮ አይፈቀድም እኮ ለሙሐመድ ራሱ የሚከራከሩ አሉ እኮ ይፈቀዳል አይፈቀድም የሚል። ግን ለእኔ መንዙማ ሲወጣ ሙስሊሞቹ እንዴት ዝም እንዳሉ አልገባኝም። ማለት ኡስታዝ ነው ልጁ፣ ደግሞ ኡስታዝ ሆኖ መንዙማ ሲያወጣልኝ ቢዳ ነው አይደለም። እንዴት ዝም እንዳሉ አልገባኝም። ማለት ለግለሰቦች መንዙማ ማውጣት ይቻላል ማለት ነው። ያውም አማይ ላልሆነ ሰው መንዙማ ሲወጣለት አስባችኋል? ሲሆነ ቀን ላይ ላይቭ እንገባበታለን። እኔ እኮ አሰብኩት ቤቱ ቁጭ ብሎ ግጥም ምናምን እያሰበ ስለ እፎይ ግጥም ዜማው እንዴት ላድርገው ምናምን እያለ ሲያስብ አሰብኩት ልጁን። ስቱዲዮ ሲሄድስ ይቀር። ሰው ግን በጣም የለም። በታሪክ ሰምተሃል? እንደዚህ መንዙማ ያወጣሉ እንዴ ለሰው? በጭራሽ እንዴ አልከው እኮ እንኳንና ስለሌላ ሰው እንዴ እርስ በራሳቸው እየተከራከሩ ለመሐመድ አይዘመርም አይዘፈንም ነው የሚባለው። እንደዛ አይዘመርም እያሉ እየተከራከሩ ለእኔ መዝሙር ሲያወጣ አስቡት። እና የሆነ ጊዜ ያነቃቃል በሰዓቱ ከባድ። እኔ አስቀኝ ናቸው አንዳንዴ። እኔም ቢሞገቱኝ እኮ መጥተው ችግር የለውም እኮ እኔ እታረማለሁ። ሁሌም አንዲት ቃል እንኳን ሀዲሳችሁ ላይ የሌለን ያወራኋት የለም አታመጡም መቼም ማለት ነው። መቼም ግን ምንድነው እሱ በማስፈራራት በማባረር በመግደል በመዛት ከሀገር እንትን እንገለሃለን፣ እዚህ ሀገር እዚህ ቦታ እዚህ ሰፈር እዚህ እንደዚህ ነው ያለው በማለት ምንድነው እሱ ማለት ይሄ አስፈላጊ አይደለም። ሞግቱ በቃ እናንተ ሞግታችሁኝ እኔ መረጃ ማቅረብ ያልቻልኩበት ከሆነ ያኔ እኔ እንድፈርበት። እስኪ እስካሁን አንድ ማድረግ አልቻላችሁም። እኔ ኦፕን አድርጌ እነግራችኋለሁ። እስከዛሬ የተናገርኩት ኢቭን በቀልድ እንኳን አስመስዬ የተናገርኩት ያለ መረጃ ካለ አምጡት። እስኪ አምጡና አዋርዱኝ። እንደዚህ ላይ እንደዚህ ቦታ ላይ እንደዚህ ብለህ ተናግረሃል ውሸት ነው የምትሉት እያንዳንዷን መረጃ አለችኝ። እኔ ማወራት ነገር በሙሉ መረጃ አለችኝ በሙሉ ማለት ነው። እና እንትኖችን ከስር ያሉትን ዝም ብላችሁ ወደ ገደል እዛችኋቸው አትግቡ። ወደ ሲኦል እነሱን እዛችሁ ለመግባት እኔን ማሳደድ አይጠበቅባችሁም ማለት ነው።
በመረጃ እንዲሞግቱ ማድረግ ነው እንጂ መስቀል አደባባይ ላይ አስበሃል? ያ ሁሉ ህዝብ ተሰብስቦ አፍጥረህ ስትመለስ እንዴት ነው እዛው አፍጥረህ መልሰህ ደግሞ እፎይ ይገደል ይገደል ይሰቀል? ልክ ኳስ ተጫውተህ እንዴት ነው እሱ እከሌ ጀግና ነው እንደምትለው መስቀል አደባባይ ላይ አይተዋል አይደል? ታዲያስ እንዴት ሰውን ቅዱስ ቦታ ነው ብሎ ሊያመልክ ሄዶ ይሰቀል ይገደል ይገደል? እንዴት ሰው እንደዚህ ይላል? ማለት በምን ያህል መጠን እንደው አንድ ሰው ወደ ቤተክርስቲያን በሄደ ቁጥር ወደ አምላኩ ሲቀርብ ትሁት፣ አዛኝ፣ ፍቅር፣ መሐሪ፣ ይቅር ባይ እየሆነ ይሄዳል እንጂ ወደ አምላኩ ቦታ ሄዶ ይገደል ይገደል እያለ እንዴት ይዘምራል? በኢየሱስ ማለት አሁን ሁላችንም ልንሳሳት እንችላለን። ክርስቲያኑም ስሜታዊ ሆኖ ሊናገር ይችላል። ከሰፈሩ ላይ ምናምን ሆኖ ሊሳደብ መጥፎ ነገር ግደለው ይገደል ምናምን ሊል ይችላል። ሃይማኖት ቦታ ላይ ሄዶ ተሰብስቦ ጀማ ሆኖ ወደ ሃይማኖቱ ቦታ ሊያፈጠር ሄዶ ልክ ኳስ ጎላ ግብተህ ሰፈር ላይ ድሮ እንደምትጫወተው ሰብሰብ ብለን እንትን እንደምትለው መስቀል አደባባይ ላይ እንዳለ ተሰብስቦ እፎይ ይገደል ይገደል ሊያፈጥሩ ተሰብስበው ማለት ነው። ከዛ ደግሞ መንዙማ አውጥተህለት ለዛ ሰውዬ በመንዙማ አስበው፣ በመዝሙር እፎይ ይገደል ብለህ ስትዘምር ይሄ ውስጣችን ምን ያህል ክፋት ሲኖር ነው እንደሚያሳይ ማሳያ ነው። ይሄ በዓለም ታሪክም እኔ እንጃ የመጀመሪያ ይመስለኛል መንዙማ አውጥተው እንደዚህ እንትን ያሉት። ምክንያቱም ለመሐመድ ይዘመራል አይዘመርም ክፍፍል ስላለባቸው ራሳቸው ማለት ነው። ሁለተኛ ሰው አሁን እፎይ ይዘመራል አይዘመርም ብለው እንግዲህ እንደገና መከራከር ያለባቸው ጊዜ ይመስለኛል። እናነሳዋለን፣ ላይቭ እንገባበታለን ማለት ነው። በደንብ እየታገልን ያለነው ነገር እኮ በነገራችን ላይ ይሄንን ነው። ሙስሊሞች ሊረዱት አልቻሉም እንጂ እንደዚህ አይነት ሀሳብ በውስጣችሁ ሊያድር የሚችለው ይሄ ሁል ጊዜ ግደል 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 የሚል ሀሳብ በመጽሐፍኛ እንደሚለው ሌባው ሊያርድ ሊሰርቅና ሊገድል ይመጣል ብሎ ክርስቶስ የተናገረው ንግግር አለና ይሄ ሀሳብ የሚመጣው ከዲያብሎስ ነው። በእውነት ማንም እንደው ኖርማል የሆነ ሰው እንደዚህ አይነት ክፋት ያለው ሀሳብን በሀሳብ መሞገት ይቻላል። ግን ሁል ጊዜ ነፍስን አጥፋ አጥፋ የሚል ለዚያውም መንፈሳዊ ቦታ ድረስ ራሱ ደርሳችሁና መንፈሳዊነት በእስልምና ላይ ገና አልተረዳችሁም። መንፈሳዊነት ማለት ምን ማለት እንደሆነ በደንብ አልገባችሁም። ሁል ጊዜ ውጫዊ ነው። መንፈሳዊ ቢሆን ኖሮ ከፈጣሪ ጋር ብትቀራረቡ ኖሮ መንፈሳዊነት ምን ማለት እንደሆነ ታውቃላችሁ። እስልምና ግን ውጫዊ ተኮር ነው እንጂ መንፈሳዊ የሆነ አይደለም። ሞር ወደ እስልምና ውስጥ የገባ ሰው ሞር ውጫዊ የሆነ ነው የሚመጣው። አሉ እኮ በጣም ትሁት የሆኑ ጤናማ የሆኑ ሙስሊሞች እኮ አሉ። እነሱ ግን እምነታቸውን ጠበቅ አድርገው የማይዙ ሙስሊሞች ናቸው። ጠበቅ አድርገህ በያዝክ ቁጥር ግን እያከረርክ እየከፋ መጥፎ ነገር ውስጥ እየገባ ነው የምትመጣው። ለምን? አስተምህሮት ውስጥ የተሰገሰጉት ነገሮች ሁሉ እንደዚህ አይነት ነገሮችን የሚያሳዩ ስለሆኑ ነው። እኛ አሁን ለምሳሌ ጌታችንን ሊይዙት በመጡ ጊዜ እንዲያውም እንዳጋጣሚ ሆኖ ከጊዜው ጋር አብሮ ይሄዳል። ወታደሮቹ ጌታን ሊይዙት በመጡ ጊዜ በዛሬው ዕለት ነው ያ ነገር የተከሰተው። ወታደሮቹ በሐሙስ ቀን አይደለም ወታደሮቹ ይዘው ሊይዙት በመጡ ጊዜ ጴጥሮስ ሰይፉን መዞ የአንዱን ወታደር ጆሮ የሚቆርጥበትን ታሪክ እናውቃለን። በዛን ጊዜ ኢየሱስ ክርስቶስ በለው፣ ቁረጠው፣ ፍለጠው የሚል መልእክት ተናግሮ ቢሆን ኖሮ ምን አይነት ሰዎች እንሆን ነበር እኛ ዛሬ? ኦኬ፣ ትምህርታችንን የምናገኘው ከጌታችን ስለሆነ አያችሁ፣ ጌታችን ያስተማረን እኮ ሰይፍን መምዘዝ፣ ሰውን ማጥፋት፣ የሚያጠቃንን ሰው መልሰን ማጥቃት ቢሆን ኖሮ የተማርነው ውስጣችን ጭካኔ ይሞላው ነበረ፣ ውስጣችን አረመኔነት ይሞላው ነበረ። ግን የተማርነው ትህትናን ነው። እርሱ ራሱ ትሁት ሆኖ ትህትናን አስተምሮናል። እኛ ትሁት ሆኖ ትህትናን አስተምሮናል። ከክርስቶስ ነው የምንማረው። ክርስቶስን ለመምሰልም ነው የምንኖረው እኛ እንጂ ሰውን ለመምሰል አይደለም የምንኖረው። ሰው ሁሉም ሰው ሆኖ ያልተሳሳተ ስለሌለ ማለት ነው። እና በጣም ትልቅ ልዩነት አላቸው በሁለቱ መካከል። በእስልምና ግን ስንመለከት ከጥንት ጀምሮ
ከጥንት ጀምሮ ይሄ መጨካከን እኔ አንስቻ እንትን አይደለም፣ ይሄንን ነገር አላቆምም። ሁል ጊዜ ማንሳት ሰላም ሰላም፣ እንዴት ናችሁ? እባክህን በመሀል አትግባ። ሰው እያወራ በጣም ነውር ነው፣ ብልግናም ነው። አይደረግም እንደዚህ። ሚዩት ውሸት እኮ መናገር አይቻልም። ኦኬ ሚዩት አድርጉ ፕሊዝ ሞዴሬተሮች። እኔ ስልጣን ስለሌለኝ ነው። ይሄ ነገር ከየት ነው የመጣው? በእስልምና ውስጥ ከየት ነው የመጣው ስንል ከጥንት ምርጡ የእስልምና ትውልድ የሚባለው ጀምሮ ከጅማሬው ለእርስ በርሳቸው እንኳን አይራሩም። በእውነት እርስ በርሳቸው አይራሩም። ሙስሊሞች አይተናል። የመሐመድ የቅርብ ሰዎች በጣም ቅርብ የሚላቸው ሚስቱና ያጎቱ ልጅ አሊ የሙስሊሞች መሪ ኢማጅን ካሊፋ ነበር በዛን ጊዜ። አሊ የሙስሊሞች መሪ ነው። የአማኞች እናት ትባላለች አይሻ። እሷና እርሱ ግን ለራሳቸው ወገን እንኳን ሳይራሩ እርስ በርስ ተጨራርሰው ሰይፍ መዘው ወንድም ወንድሙን እህት እህቱን ሲያርዱ የነበረበትን ጊዜ ነው የምናውቀው። የግመሉ ጦርነት ተብሎ ታውቃላችሁ። ከ10 ሺህ በላይ ሙስሊም ያለቀበት ማለት ነው። ለምን? ይሄ ሁሉ ለስልጣን ሽኩቻ። መንፈሳዊነት የሰውን ነፍስ ማዳን የዘላለም ህይወትን ማሰጠት ሳይሆን ሁል ጊዜ ሀሳባቸው ምንድነው? ስልጣን ነው፣ መስፋፋት ነው፣ መግዛት ነው። ያ ነገር ነው እንጂ መንፈሳዊነት ቢገባው እንዴት ሰው ለወንድሙ አይራራም? የፈለገ ቢበድልህ ወንድምህ እንዴት ሰይፍ መዘህ ወንድምህን? ለዚያውም እስኪ በእኛ ታሪክ ሐዋርያት ከጌታ ጋር የኖሩት ሐዋርያት እርስ በርሳቸው ሰይፍ ተማዘዙ ቢባል ምን ተማሩ ከጌታ ጋር? እውነት እነዚህ ሰዎች ከክርስቶስ ጋር ነው የነበሩት? እውነት ብለን አንጠይቅም እንዴ? ከመሐመድ ጋር ውለው አድረው የነበሩ ሰዎች ያፈሩት ፍሬ ይሄንን ከሆነ ችግር አለ። ሰው እንዴት ይሄንን ቆም ብሎ መጠየቅ ያቅተዋል? ችግሩ ግን ብዙ ጊዜ እነዚህ ታሪኮች በአረብኛ መጽሐፍቶቻቸው ተደብቀው ስላሉ ማያቅ በጣም ብዙ ሙስሊም አለ። እኔ ስንት ሙስሊም ገብቶ የምን ግመል ጦርነት ነው ደግሞ የምታወራው ያለኝ አለ፣ ታሪኩን ካለማወቅ። እና እባካችሁ ከዚህ አይነት ነገር ነፍሳችሁን ብታድኑ ነው እኔ በመክራችሁ። አለማወቅ ገደል ይዟችሁ እንዳይገባ። ኦኬ አብረና የሌለኝ እዚህ ቤት እናመሰግናለን። አርዲ ስልጣን ተነፍገናል። የለኝም ስትል እኮ ሰማሁ። ማነው ቃልም ነው የለኝም ሲል ሰማሁት። ቅድም ጲላዶስም የለኝም ሲል ሰማሁት። ኧረ እፎይ ግባና ሁሉንም ቼክ አድርጋላቸው እንዳለ ስም ሲያጠፉ ነው። ዴብ ስለማይችልበት ነው ኖርማሊ። ያርዲ ግን እውነት ነው የምር ተነስቷል። ለምን እንደተነሳ ነው የማይለቅ። አፉ በለኝ ያርዲ። ዴብ ስለማይችልበት ነው ቦስ ማትረቢ። እኔ ስለማልችል ነው ለእኔ ያልተሰጠኝ። ግድ ነው ልፋት ከሚሆን ይሻላል። አይ በቃ እዛማ ስልጣን ካልተሰጠንማ ምን ይሰራልናል? አረዲ ሰው ቤት ምናሞቀው ያለሽ ትላለህ። ምክንያቱም ቆየት ስትል ሚዩት ያስደረገችን ተጫወትብን ማለት ነው። ታዲያስ በነፍስ ወከፍ አንዳንድ ቤት እንክፈት ሄደን እንደዚህ ማቆም ሚስራ ሚስራ አቤት ፎይ እንዴት ነሽ? አለሁ ደህና ነህ? እንደምን ነሽልኝ? አይ ቲንክ ስለ እኔ ስትከራከር የነበርሽ ልጅ ነሽ። አንተ እኔ እንጃ እኔ አላውቅም። ፎሎ አድርገሽዋል ተብለሽ እየተከራከሩሽ የሰማሁ መስሎኛል። አዎ ፎሎ ባክ መልሽልኝ እንዴ ወስዶ ዝም ነው። እሷ ነች። አለሁ ደህና ነህ? አለሁልሽ። እንዴት ነሽ? አልሐምዱሊላህ ደህና ነኝ። ሁሉ ሰላም? አልሐምዱሊላህ አለን አለን። በእኔ ምክንያት ተተቸሻ? አይ ምን እንጃ አላውቅም። ቆይ ግን እንዴት አወከኝ? አይ ቲንክ አንድ ቀን አውርቼሻለሁ ይመስለኛል። ኦኬ አውርተናል አንድ ቀን
ገስት ላይ አንድ ቀን ተገናኝተን ያ እና ረሳውሽም አንድ ቀን አውርቼሽ ነበረ። ከዛ እፎይም ፎሎ አድርገሻል ምናምን የሚል ሳይ ኦኬ ፎሎ ካደረገችኝ እቺ ልጅ እሷ ነች ብዬ አስታወስኩሽ። ዲናዎቹ ሲቆጡሽ ስለሰማሁ ነው። እንዴት ፎሎ አደረገ አቡዙ ብላሂ እያሉ እንደውም ይመቹኛል ለሱ ፎሎ አደርጋለሁ ምናምን ስትይ ሰማሁ እና የዛን 100 ኩሻፕ ነው የወረድኩት የዛን ዕለት። አሁን ደረቴ የራሱ እንደተወጠረ ነው በሱ በወረድኩት ደስ ብሎኝ ማለት ነው። እንዴት ለምን እኔ ስላልኩህ ብቻ ደግሞ ፎሎ አደረገችኝ ብዬ ነው ሚስራ ፎሎ አድርጋኛለች ብዬ ደስ የሚለው ማንንም አሰማም አለ። ምን ምደነግጭ ነገር አለ? ኧረ ምንድን የምደነግጠው እንዴ? ኮንፊደንስሽ ተመችቶኛል። የሌለ አብራ ትረግጠኛለች። በቃ ካሁን በቃ አናፈጠችኝ ብዬ ስጠብቅ ጭራሽ ለእኔ ድጋፍ ቆመች ማለት ነው። ኧረ ሚስራ አልኩ። በቃ ኩሻፕ ወረድኩኝ 100 ጊዜ እና ዛሬ ጥያቄ አለሽ? ኖ የለኝም። ዝም ብዬ ልሰማችሁ ነው። ራሚ የጅማዋን ቆንጆ ስናወራ ቆየን። እሷን ጥያቄ ስንቀበል ቆየን እና እሷን ሳስተናገድ ቆየው። እኔ ኦልሞስት ደክሞኛል አሁን እና ርድ ይቀጥላሉ። እኔ አሁን ወደ መኝታ ሰዓት ከእነሱ ጋር ትቀጥላላችሁ። ግጥሙ ይቀጥል ቦስ ወይን ወልሻ የመርሱ አቤት ሰላም ይውለውላችሁ። ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። እንዴት ናችሁ? እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ሰላም ብያለሁ። ምን ያስቅሻል? ሁላችሁ ነው የበጎች የፍየሎች እስረኛ ነሽ መሲው ልጅ። በጣም የሚያሳዝን ሁኔታ ፍየሌ ነው የምጠብቀው በረሃ ውስጥ ማለት ነው። እና ታሳዝነኛለች። እና ግጥም የምገጥመው እኮ ለፍየሎቹ ነው። እና ፍየሎቹ ሲሄዱ መድረስ ያድጓት በቃ በግጥም ነው መመልሳቸው። የሆነ ሰዓት ቪዲዮ ከፍታይቼ ማለት ነው ዱቄት ትመስላለች አዋራው ማለት ነው። እና ኧረ ምን አደረኩ? አታዋርደኝ እዚሁ ላይቭ ላይ እኔ ለካ ሶሪ ለካ ያውም 2000 ሰው አለ። ሶሪ ይቅርታ አፉ በይኝ። ቀይረሻል እንዴ? ቀይሬያለሁ ብለሽኝ ነበረ እኮ ስራ ከተማ ገብቻለሁ ምናምን ብለሽ ነበር። ይህንማ ልፋታም እንዴ? ከተማ ገብቻለሁ ብለሻል ነበር እንዴ? አይ አልገቡም፣ ተመልሻለሁ። ስራዬ ግመሎች ሆኖልኛል አሁን። አይ እንደዛ ከሆነ ጥሩ ነው። ርብቃን ሆነሻላ በ3 ዓመቷ። እሷ ስንት አሮጊቷ ርብቃ ነሽ አንቺ። ግመሎቹ ያንኮራፋሉ ወይ ያንኮራፋሉ ግመሎቹ? አይ ያንኮራፋሉ። ወይኔ ዲባ አንተ ደግሞ ተጨመርክ ትላለህ። እስቲ እረኛ ነገር ያው እረኝነት እረኛው ምን ነበር? የሆነ ነበር አባባል የሆነ ግጥም አለ። እረኛ በዋሽንቱ ነው ምናምን የሚባል ነገር አለ። ጀስ ግጥም ነገር ላይ ሰነፍ ነኝ ግን እና እስቲ የእረኛ ነገር መቼም ሆዱን ብሶቱን ምኑን ምሬቱን በግጥም ነው የሚናገረው። ቀጥይ እንስማሽ። ኦኬ እሺ፣ አመሰግናለሁ እድሉን ስለሰጠኸኝ። ማን ነው ወንድማችን? ይገባኛል። ሆቴን ትንሽ ወጠር ኮሊታውን ላስተካከል። ይገባኛል። ቀጥይ። ምን እንደ ዘመኑ ትንተከተክ ያለሽ? ከሳሽ በደንብ ሳቂ አትበይ። እንደ ዘመኑ ሽሮ ዝም ብለሽ አትንተክተኪ። ወጣ አድርጊውና ሳቂ። ባክሽ ፍየሎቹን ያደከሙሽ እነሱ ጋር ስትጠብቂ
አየር ነው እኛ ነገር። እኔማ በደንብ አግዳለሁ። እውነት ገብቶኛል። በቃ ተረድቻለሁ። ካሳለፍከው ነገር አንጻር ነው ትላለህ። አይ ወደ አባውን ብቅል ያወጣዋል ብለሻል እኮ በደህና ጊዜ ብቅል እንደሚያወጣው ወደ አባት እንደሆንሽ ነግረሽኛል። ሰው የልቡን ሲነግሩት የኮረኮሩት ያህል ይስቃል። እውነቱን ስነግራት እኮ እንዲህ ብትንተከተከው ምን ያንተከትክሻል? ከሳቅሽ በደንብ ሳቂ አውጪውና ነፈርክ እኮ ራሱ በኢየሱስ የምር ቤቴ ያለው ሁላ ነው ይመስለኝ። የምር ቲክቶክ ላይ ያለ ይመስለኝ። ከዚህ በላይ የናኑ ቤት የሰው ቤት ነው፣ ማላውቀው ቤት ተራ ቤት ነው የገባሁት እያልሽ ነው። መልካም። እኔ እኮ ጠርጥሬያለሁ በፊቱኑ ናኑን የጎሪ ስታያት ማለት ነው። እሺ ይሁን። እሺ ቀጥይ። ኧረ ሚዩት አድርጉት ይህን ሰውዬ። እንዲህ ከምን ነው የሚያያይዘው? እንዲህ ይሄ ክርክር ያለበት ሰውዬ እኮ በቃ። አንቺ ሴትዮ ተረጋጊ። ሰውዬ አትበይም ብዬሻለሁ። ስልጣን ስጡኝ አሊያም ልፈትፍጣት። ትዳር ልናስገኝ ነው እንዴ? ገና ሳላገባ ሳልወልድ ሰውዬ እያለችኝ አንቱ እያለች አላግባብ እያስረጀችኝ ነው። እድሜ ልጅ ጂኖሳይድ እየፈጸመ ነው። ጥንቃቄ አድርጊ አንቺ። ይህማ ግፍ ነው። እንዴ ጨመከኝ እኮ። እኔ ሙስሊም ምናምን መስዬ ከሆነ እኔ ክርስቲያን እህትህ ነኝ ወንድሜ። እስቲ ማስረጃ። እሺ ጥያቄ ልጠይቅሽ፣ ፈጠን ብለሽ ትመልሻለሽ። ኧረ በህግ አምላክ እዚህ ሲጨምቀኝ ዝም ትላላችሁ እንዴ? ኧረ በህግ አምላክ አስጥሉኝ። ሳቅማ እቺ ጋር ነው የሚመረተው። ሳቅ የምታመርተው ሳቅ እሷ ጋር ነው ተመርቶ የሚከፋፈለው ነው እንዴ? እንጂ አታያትም? ጥርስ በጥርስ ሆነች እኮ። እስኪ ለማንኛውም መርቂው ወይ ነው ጥርሷ እኮ ቢታይ የኔ ሰካራ ማጠር ነው የሚመስለው። አንዱ እዛ ወልግልግ እንደዚህ አይነት ሰዎች እኮ ስቃው ተሰማቸው። ዋው ሳቃቸው ብለህ ጥርሳቸውን ስስሾብ ወይኔ እንትን የገመጠ ይመስላል። ተዛ ፊት ቶፍታሪና ዘር አድርገዋለህ። አንዱ እዛ ነው ወይንም ይሆና። ለማንኛውም ቀጥይ፣ ሰዓት አነፍች። በምርቃት ጀምሪ ወይ ነው በምርቃት ጀምሪ። መርቂው። ኧረ ምርቃቴንማ እንደዚህማ በነፃማ እኔ እንትን አይደለም እንዲህ ሄዶብኝማ እኔ ሄድበታለሁ እንጂ ላይቭ ገብቼ ነው ሌላ ጊዜ ትሄጂበታለሽ። ይቀመጥልሽ። ኦኬ እሺ። የምር በጣም ማመሰግነው። እግዚአብሔር ይስጥልኝ። ሆድ እስኪ ነፍር ነው ራሱ የሳኩት እና እግዚአብሔር ይስጥልን። ደግሞ ያው ላይቭ ላይ እንደዚህ ያልተገናኘንም እና ስላገኘው ደስ ብሎኛል። አንተ ሰውዬ እንኳን ደግሞ እንደዚህ ተገናኝተን ደግሞ ለመሳቅ አበቃን። ያ ሁሉ ነገር አልፎ እግዚአብሔር ይክበር ይመስገን። ስንቱን ነገር እግዚአብሔር ያሳልፋል እና ሁሉ ነገር ደግሞ አልፎ እዚህ ስለደረስን እግዚአብሔር ይመስገን። አሁንም ደግሞ መጨረሻችሁን ያሳምርላችሁ። በያላችሁበት ቦታ መድኃኔዓለም ኢየሱስ ክርስቶስ ይጠብቃችሁ። በመውጣት መግባታችሁ፣ በመሄጃ መመለሻችሁ እግዚአብሔር አምላክ ከፊት ከኋላ ይቅደም ይከተላችሁ። ጌታ በነገር ሁሉ ደግሞ ያግዛችሁ፣ ይርዳችሁ። ከዚህ በላይ ደግሞ እንድታገለግሉ እዚህ በንጽጽር ላይ የምትሰሩ ወንድሞች ሁላችሁንም እኔ እንትና ብዬ የምለየው ሰው የለኝም። የምር ብርታታችሁን አደንቃለሁ። ሳትሰለችሁ የምታገለግሉ ሰዎች ስላላችሁ ማለት ነው እና እግዚአብሔር አምላክ ከዚህ በላይ ብርታት፣ ሞገስ፣ ጸጋ፣ በረከት ይስጣችሁ። የሐዋርያቱን ረድኤት በረከት ያሳድርባችሁ። እማ አምላክ ወላዲተ አምላክ ቅድስት ድንግል ማርያም አትለይምና እናታችን ጥላ ከለላ ጋሻ መከታ ዋስ ጠበቃ ትሆናችሁ። በዘርፋፋ ቀሚሷ እቅፍ ድግፍ ሽፍና አድርጋ ትጠብቃችሁ። የምር ጸጋን ታሰጣችሁ። ታውቃላችሁ የዮሐንስ ወንጌል ምዕራፍ 2 ላይ ስታነቡ የዶኪማስን ቤት አስጎብኝታለች። ማለትም ጌታችን እኮ አምላካችን ኢየሱስ ክርስቶስ ሳያቀርቶ አይደለም፣ ያውቃል ወይን እንዳለቀባቸው ያውቃል። ነገር ግን እመቤታችን አዛኝ አይደለች? እናት አይደለች? ሩህሩህ አይደለች?
እና ምን አለችው? ልጇ አምላክ የሆነላት እናት ወይን እኮ አልቆባቸዋል ብላ ተናገረች። ሳያውቅ ቀርቶ አይደለም እንግዲህ፣ ምክንያቱም አምላክ ነውና። ነገር ግን አምላክ ወላዲተ አምላክ ቅድስት ድንግል ማርያም እናት ስለሆነች ሩሩ ስለሆነች ወይን አልቆባቸዋል ብላ ለአምላኳ ለልጇ ነገረችው። እሱም ደግሞ ውሃውን ሙሉ ጋኑ ላይ ሙሉ ብሎ ነገራቸው። ከዛ ደግሞ ለሌሎቹ ሄደችና እዛ ለሚያስደናግሩ ሰዎች ደግሞ ሄደችና እርሱን ስሙት። ማንን? እርሱን። እርሱ ያለችው ማንን ነው? ልጇን። እርሱን ስሙት ብላ ደግሞ ነገረቻቸው ለነሱ እዛ ላሉ ሰዎች እና ያንን ውሃ ወደ ወይን አስቀየረች። እመቤታችን ቅድስት ድንግል ማርያም። ቀያሪው አምላካችን ጌታችን ኢየሱስ ክርስቶስ ነው፣ ግን ያስቀየረችው እመቤታችን ቅድስት ድንግል ማርያም ነች፣ ተናግራ ማለት ነው። እንግዲህ ብያለሁ፣ ሳያውቅ ቀርቶ ሳይሆን እሷ ግን እናት ስለሆነች አስቀየረች፣ አዛኝ ሩሩ ስለሆነች። እና በህይወታችሁ በኑሯችሁ ይሄ መራራ የምትሉት አይነት ህይወት ካለባችሁ፣ ይሄ የምታማርሩበት ወይም ደግሞ ስልችት ያላችሁ አይነት ህይወት ካለባችሁ ውሃውን ወደ ወይን እንዳስቀየረች የእናንተንም ህይወታችሁን መራራ የሆነባችሁን ህይወት ከጌታችን ከአምላካችን ከኢየሱስ ክርስቶስ አስታርቃ ውሃውን ወደ ወይን እንዳስቀየረች የእናንተንም መራራ የሆነባችሁን ህይወት ወደ ወይን ታስቀይርላችሁ። እንቅፋት አይምታችሁ፣ እሾህ አይውጋችሁ። በምትሄዱበት ቦታ ሁሉ እግዚአብሔር አምላክ ይጠብቃችሁ። የምትፈልጉትን ሳይሆን የሚያስፈልጋችሁን አስቀድሞ የሚያውቅ ቅዱስ እግዚአብሔር ኩላሊት ያጠሰውን፣ ልብ ያመላለሰውን፣ አይምሮ የወረሰውን የሚያውቅ የሚጠቅማችሁን ሁሉ ይስጣችሁ። እንግዲህ የምታስተምሩት ነገር ደግሞ ፍሬ አፍርቶ የያዛችሁ ያስተማራችሁትን ነገር ደግሞ ለፍሬ ብሎላችሁ ፍሬያችሁን ደግሞ ያሳያችሁ። ድካማችሁ ያው ከንቱ እንዳይቀር ማለት ነው። ከዛ በኋላ ደግሞ የምታስተምሩት ነገር ደግሞ ፍሬ አፍርቶ ብዙ ሰዎች ደግሞ ከእናንተ ተምረው ወደ ጌታ ወደ ኢየሱስ ክርስቶስ እቅፍ የምታመጡ ያደርጋችሁ። ከዚህም በላይ ማለት ነው። እስካሁን የሰራችሁት እንዳለ ሆኖ ከዚህ በላይ ደግሞ በርትታችሁ እግዚአብሔር አምላክ መንፈስ ቅዱስን ልኮላችሁ ልክ እንደ ሐዋርያቱ በባለ 50 እንግዲህ ለሐዋርያቱ ታውቃላችሁ መንፈስ ቅዱስን እንትን ብሎ ወርዶላቸው በዛ አይሁዳውያን ተሰብስበው የእግዚአብሔርን ወይም ደግሞ ያንን የተሰጣቸውን ፍሬ ዘር የዘሩትን ፍሬ የሚያመሰግኑበት ቀን ላይ ሁሉም ሰው በተሰበሰቡ ሰዓት ለሐዋርያቱ መንፈስ ቅዱስ ወርዶላቸው ሁሉንም ሲያስተምሩ ነበረ። ሁሉንም እንደየቋንቋው ሲሰሙ ነበር። ለእናንተም ደግሞ ጸጋውን አብዝቶላችሁ በሌላ በኩል ያሉትን እህት ወንድሞቻችን በጌታ ኢየሱስ ክርስቶስ ረድቷችሁ በብዙ እንድታገለግሉ ያደርጋችሁ። ከተዋህዶ በረት አያውጣችሁ። እንዴት ነው? አይበቃኝም? በቃሽ አትልም? ያንቺ ምራችሁ እንደምትሰሙት ወለማ አሮጊቱ ተሻልከት አለ አይሰለች እንጂ ኦኬ። እሺ እንግዲህ ወደ ግጥሜ ሲሄድ ሞት ሆይ መውጊያ ሄታል የሚል ለትንሣኤ የሚሆን ግጥም ነው ማነብላችሁ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሞት ሆይ መውጊያ ሄታል። የአዳም ዘር ተደሰች ዝለል እንደንቦሳ፣ ሞትህን የሞተው ክርስቶስ ተነሳ። ቃሉ ተፈጸመ አብ የተናገረው፣ የሰው ልጅ የእባቡን አናት ቀጠቀጠው። ብርሃን ወጣልን ተዋጠ ጨለማ፣ እንደ ትውልዱ ቀን ትንሣኤው ተሰማ። ክርስቶስ ሞተልን ከሲኦል አወጣን፣ ሞት ላንተ ዲያብሎስ እኛስ ነፃ ወጣን። ፍርድ እንዲህ ሊፈረድ የእጅህን ላታጣ፣ ስንቱን ገደል ከተት እውነት እስኪወጣ። በእባብ ተመስለህ አዳምን ያሳትከው፣ አምላክ ትሆናለህ ትከብራለህ ያልከው። ከበረከቱ ላይ ዋሽተህ ያገለልከው፣ ሰርቀህ በእጅህ መዳፍ የተቆጣጠርከው። ስጋ ለብሷል ብለህ በሆድ የደለልከው፣ እባብ ሆነህ መተህ ትእዛዝ ያስፈረስከው። ብትበላ አትሞትም ብለህ ያታለልከው፣ በግዛት አስረህ ግብር ያስከፈልከው። ዛሬ ነፃ ወጣ ዛሬ ነፃ ወጣ፣ አምላኩ ሞተለት አሜን ተከፈተ የተዘጋው ገነት። ብዙ ዓመታት አታለልክ ብዙ ዘመን ገዛ፣ እንዲህ ልትዋረድ ግብርህ ላይ አዋጣ።
ዛሬ ምን ይዋጥህ? እስኪ በል ንገረኝ ዛሬ ምን ይዋጥህ? ለጌታም ጌታ አለው ቀራንዮ አቁሞ አይሁድ ያሰቀለው ከአዳም ዘር ተገኝቶ ስጋ የለበሰው በምድር ተመላልሶ መለኮት እንደሰው 3 ቀን በመቃብር ተዘግቶበት አድሮ አዳምን አስነሳው በትንሣኤ ከብሮ ሰይጣን እባብ ሆነ ክርስቶስ ሰው ሆኖ ቀጥቅጦ ተነሳ አስቀረህ አምክኖ። ረቂቅ ምስጢር ነው እንደምን ይወሳ ረቂቅ ምስጢር ነው እንደምን ይወሳ በአዳም ዘር የሞተው ለአዳም ዘር ተነሳ። እንግዲህ ተስፋ ቁረጥ ጉልበትህ አለቀ እንግዲህ ተስፋ ቁረጥ ጉልበትህ አለቀ አዳም ከአባቱ ጋር በደም ተታረቀ። ክርስቶስን ትቶ ሰው ወደ አንተ አይሄድም ከእንግዲህ ዲያብሎስ መክንሃል አትወልድም። ርስት አዘጋጅቶ በሰማይ ቤት ሰርቶ ልጆቼ ኑ ብሏል ልጆቼ ኑ ብሏል ድምፁን አሰምቶ። መድኃኒት ጌታ ነው አወቅንበት ዛሬ ከክርስቶስ ቤት ውስጥ ይታየናል ፍሬ። ሳንታዘዝ ቀርተን የተከለከልነው ገነት በሩን ከፍቶ እየጠበቀን ነው። አታለህ ላትኖር ሐሰት ላይ ያዘልቅህ አታለህ ላትኖር ሐሰት ላይ ያዘልቅህ። ትዕቢት ሞልቶህ ነበር ወይ አለማወቅህ? ጽናት ከክርስቶስ የሰው ልጅ እንዲማር ታግሶ ዝም አለ ሲያቆሙት በችንካር። ምን አይነት አምላክ ነው ምን አይነት አምላክ ነው ፍጥረቱ አሳዝኖት ተበድሎ የሚክስ ለፍቅር የሚሞት። ሲኦል ሆይ የት አለ ዛሬ ድል መንሳትህ? ፈራርሶብህ ቀረ ያሰት መሰረትህ። ከእንግዲህ መቃብር እደር ስታዛጋ ሕያው ቢዘጋብህ ከእንግዲህ መቃብር እደር ስታዛጋ ባዶ አርጎህ ተነስቷል አልፋና ኦሜጋ። ሕያው ቢዘጋበት ቢገባ ከምድር ክርስቶስን መያዝ አልቻለም መቃብር። ሞት ሆይ መውጊያ ሄታል ከምን አደረስከው? ስንቱን ፍጥረት ነበር በሆድህ ያስከው። ደርሰው ሳያስቡት እውነት መሰከሩ አይሁድ በፍርሃት ትዕቢት ተናገሩ። ያሰቡት አልቀረም ተነስቶ አድሯል ጌታ ባዶውን ተገኘ ያደርክበት ቦታ። ክርስቶስ ተነሳ ወጣ ሊመሰክር የከፈን ጨርቁ ነው የቀረው መቃብር። ከገነት የወጣው ቅጠል አገልድሞ ክብር ተገፎበት ቁርበት ተሸልሞ። አዳም ወድቆ አልቀረም ባዘን እንደዋኘ ዛሬ ከአባቱ ጋር በገነት ተገኘ። አጋር እንድትሆነ ጌታ ካስረከበ መክራሃት ነው መክራህ ትእዛዝ ያስፈረሰ። አንተ ንጹህ ሆነ መንገድ ያሳተችህ እውነት ሔዋን ነች ወይ በለስ ያበላችሁ? ከአምላክ እንድትሸሽ ለሞት ያጋለጠ ሰይጣን አይደለም ወይ በእጅ አዙር ያሰጠ? እልል በል አዳም ተረስቷል ያለፈው አባለምን ፈጥሮ ዛሬ ነው ያረፈው። አዳም ተደብቀ ወዴት አለህ ያለ ሊያወጣህ ከሲኦል መጣ ተከትሎ። ሞትህን ሞተልህ ክብርህ ተመለሰ በመከራ ስትኖር ክርስቶስ ደረሰ። በልተህ መጥገብ ስትችል የምድርን በረከት በእምቢልታ ስትመልስ ናፍቆት መንከራተት። አልታዘዝ ስትል ክርስቶስ ያወጣህ እሺ ብሎ ታዞ ከገነት አገባህ። የጌታ እናት ማርያም እማ አምላክን የወለድሽው በመላክ አንደበት ድል የተበሰርሽው ከአብራክሽ የወጣው ሰውን አድን ብሎ ተቸንክሮ ሲውል በመስቀል ተሰቅሎ እንዲያ ሲደበደብ እንዲያ ሲንገላታ ምራቅ ሲተፋበት በመቃስ ሲመታ እያልየሽ ከፋሽ ሆድሽን ሆዴ ባሰሽ የደሙ ነጠብጣብ ሲወርድ ያስለቀሰሽ። ተመስገን ሕያው ነው ለሞት እጅ አልሰጠም ሲኦል በልጅሽ ላይ ኃይሉን አልገለጠም። መና እያዘነበ ፍጥረት ያጠገበው የሰማዩ ልዑል እንባሽን አጠበው። ሕያው መች ይሞታል በክብር ተነስቷል። መቃብሩ እንደሆነ ጨርቁን ይዞ ቀርቷል። ሰይጣን ያልቅስ እንጂ እንግዲህ በተራው በአባቱ ቀኝ አለ አዳምን የጠራው ይላል
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። ቃሎት ያሰማልን። ወይኖዬ እናመሰግናለን። ማን ነው የከፈተው? ነፍሽ ቀጥል፣ ቦስ ቀጥል። ለምን ነው ትልቁ ላይ ያላደረግሻት? እኔ የምታስጠቁሪኝ ትልቁ ላይ አድርገሽ እሷ እየገጠመች ወይኔ ቃሎት ያሰማልን። ወይኖዬ ስንት ጊዜ ትልቁ ላይ አድርጋት ስሞክር የለኝም ስልጣን እና እኔ እዚህ ጋር ፊት ለፊት አድርገው እኔን ያሳጡኛል ማለት ነው። አሬ ብቢያን የምር አይሰራም እንደ ስልጣንህ ቦስ። ሲጀመር ስልጣን የታለኝና ነው ወሬኛ ወራለ ጌታን አለ። ለማንኛውም እቺ ሴትዮ ጥሩ ትመርቃለች፣ ጥሩ ትገጥማለች። በተለይ ምርቃቷ የሚገርም ነው። በቃ የሆኑ የ80 እና የ70 ዓመት አሮጊት የዋጠች ነው የሚመስለው። አስመርምርልን። ጀምር ቼክ መደረግ አለበት። ግጥሞቿ ደግሞ ያው ወንጌል ነው መወር የምታስተላልፈው። ሴቶች እንደዚህ ሁኑ፣ እንደዚህ እንደሷ ሁኑ እና ተማሩ። በደንብ ተምሮ ደግሞ እንደዚህ ስክነ ብሎ ማስተማር ይቻላል። እንደዚህ በእንደዚህ አይነት ሁኔታ ማለት ነው። እና ምንም ሳያውቁ ከመንጦልጦል እንደዚህ ተምራችሁ በደንብ አውቃችሁ ባይዘይ እስልምናውንም በደንብ ታውቃለች እና እንደዛ ለመሆን ሞክሩ ማለት ነው። ክርስትናውን ብቻ ሳይሆን እስልምናውንም በደንብ ታውቃለች። ጆሮአችንን እዛ ልታስተምረን ትችላለች ማለት ነው በብዙ ነገሮች ላይ እና እንደዛ ለመሆን ሞክሩ ሌሎቻችሁ። ቀጣይ ደግሞ ኃላፊነት እንሰጣታለን ለመሆን ማታስተምሪው አንቺን ብለን ደግሞ እንትን እንላታለን። ወደፊት እንድመጣ እናደርጋታለን ማለት ነው እና ደህና አደሩልኝ። እኔ ደክሞኛል አሁን ያው ገና ስለማላውቀው ስለረሳሁት ዘማሪ ገብቷል እኮ እፎይ፣ ዘማሪ መሌ ገብቷል። አንድ መዝሙር ሰምተህ ትሄዳለህ። ሰላም ብያለሁ። ህማማት ነው አክቹዋሊ፣ ህማማት ላይ መዝሙር ምናምን የለም አክቹዋሊ። ኦኬ አዎ ነውም ገጠም ገጠማ ነው። ሰላም መሌ ሰላም ብያለሁ። እንዴት አመሻችሁ? እፎዬ የምንወደው ወንድማችን ሰላማችሁ ይብዛ። ሁላችሁንም እንዴት ናችሁ? ደህና ናችሁ ወይ? ያን ሁሉ ሰላም ነው። እግዚአብሔር ይክበር ይመስገን። ሰላም ነን፣ እግዚአብሔር ይመስገን። በገና እንዴት ነው መሪ? ሰላም ነው ወይ? በገና አለ መሰለኛ ስላለ መሸኛ። ኦኬ መልካም። እሺ በዚህ አጋጣሚ እፎዬ በጣም ሞድህ ማከብርህ ልጅ ነኝ እንድታቅልኝ ፈልጋለሁኝ እና አመሰግናለሁኝ። መልካም እሺ፣ አብረን እንዘምራለን። እግዚአብሔር ከሁላችን ጋር ይሁን። በሚፈርደው ፈረዶበት፣ በሚምረው ጨከኑበት፣ በቁጣ ጎተቱት፣ ቀይ ግምጃ ለበሱ። በሚፈርደው ፈረዶበት፣ በሚምረው ጨከኑበት፣ በቁጣ ጎተቱት፣ ቀይ ግምጃ ለበሱ። አዳምን የፈጠረ እጅ በመስቀል ቀኖን ተቸነከረ። ቅዱሱ የእግዚአብሔር ልጅ
ከወንበዴ ጋር ተቆጠረ። ሕይወትን እፍ ያለውን አፍ ጨክነው ሐሞት አጠጡት። በሞቱ ሞትን ይሽር ዘንድ ጌታን በመስቀል ሰቀሉት። ይህን ያህል ትሕትና፣ ይህን ያህል ትዕግስት፣ ይህን ያህል ሰው ማፍቀር፣ ይህን ያህል ምሕረት ዝም አለ አማኑኤል በግፍ ለሚሰቅሉት። በሚፈርደው ፈረዶበት፣ በሚምረው ጨከኑበት። በቁጣ ጎተቱት፣ ቀይ ግምጃ ለበሱ። በመፍራትና በምራድ መላእክት ፊቱን የሚሰግዱለት የዓለምን ሁሉ ጌታ በአደባባይ ያቆሙት። ለሱራፌል የክብር ዘውድ ያቀዳጃቸውን ጌታ ፍቅር ያነበብንበት ፊቱ በክፉ ባሪያ ተመታ። ይህን ያህል ትሕትና፣ ይህን ያህል ትዕግስት፣ ይህን ያህል ሰው ማፍቀር፣ ይህን ያህል ምሕረት ዝም አለ አማኑኤል በግፍ ለሚሰቅሉት። በሚፈርደው ፈረዶበት፣ በሚምረው ጨከኑበት። በቁጣ ጎተቱት፣ ቀይ ግምጃ ለበሱ። ጽድቅና የጸና ሰላም የኃጢአት ስርየት በሰጠ እንደ ክፉ ሰው ተቆጥሮ በእሾህ አክሊል አጌጠ። ለኪሩቤል የግርማ ልብስ የሚያለብሳቸው እርሱን እርቃኑን ይሰቀል ብለው ዕጣ ተጣጣሉበት ልብሱን። ይህን ያህል ትሕትና፣ ይህን ያህል ትዕግስት፣ ይህን ያህል ሰው ማፍቀር፣ ይህን ያህል ምሕረት ዝም አለ አማኑኤል በግፍ ለሚሰቅሉት። በሚፈርደው ፈረዶበት፣ በሚምረው ጨከኑበት። በቁጣ ጎተቱት፣ ቀይ ግምጃ ለበሱ። በኢየሱስ መንገላታት ዓለም እንዲድን ከፍዳ ቅዱሱ ደምና ውሃ ከአምላካችን ጎን ተቀዳ። ሰላም ለእናንተ ሲለን እጁና እግሩን አየን። ሙስና መቃብር ጠፋ፣ ይኸው በአዲሱ ኪዳን። ይህን ያህል ትሕትና፣ ይህን ያህል ትዕግስት፣ ይህን ያህል ሰው ማፍቀር፣
ይህን ያህል ምሕረት ዝም አለ አማኑኤል በግፍ ለሚሰሩት በሚፈርደው ፈረዱበት በሚምረው ጨከኑበት በቁጣ ጎተቱት ቀይ ግምጃ ለበሱ ዝማሬያችንን ይቀበልልን። አመሰግናለሁ። ዝማሬ መላእክት ያሰማልን፣ መንግስተ ሰማያትን ያዋርስልን። መልዬ ኡስታዝ ይሄዱ በቃ ደክሞታል። እናመሰግናለን ስላስተማራችሁ። እሺ እናመሰግናለን። ድምፁ ባይዘው ይመል በጣም ወደው ድምጽ ነው እና በጣም ደስ የሚል እንትን ነው። ያው በርቱ። ሰሞነ ሕማማት ላይ ነን ያለነው። እንግዲህ የጌታን ፍቅር የተከፈለልን ዋጋ በደንብ የማመኑን ልታስቡበት ይገባል እና እሺ መልካም ጊዜ ይሆንላችሁ። እኔ ደክሞኛል። አሁን ወደ መኝታ እየሄድኩ ነው። ደህና ደሩ እናንተ። እሺ እፎያችን እናመሰግናለን። ይልመድብህ ደግሞ አትጥፋ። በሰፊው ቤት ግን ከፍተህ ነው እንድትመጣ በሰፊው እንጠብቃለን። እሺ መልይ ዝማሬ መላእክት ያሰማልን። እናመሰግናለን ወንድሞች። Please, I'm begging you. Please. I'm desperate. I don't know what to do. Please subscribe. Please.